ኢትዮጵያ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመታት በኋላ አስረከበች። ዝርዝር መረጃውን እናካፍላችኋለን። የታጠቁ ቡድኖች ግልገል በለስ ለመግባት ያደረጉት ሙከራ መምከኑን የዞኑ አስተዳደር ቢገልጽም ነዋሪዎች ታጣቂዎቹ ገብተው ከ10 በላይ ንጹሃንን መግደላቸውን ተናግረዋል። ስለዚህ ጉዳይ እናካፍላችኋለን። ወደ ውጭ መረጃችን ስንሻገር ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም የዩክሬን ከተሞች ላይ ከባድ ጥቃት በማድረስ ሞትና መሰረተ ልማቶች ላይ ጉዳት ማድረሱ ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የታጠቁ ቡድኖች ግልገል በለስ ለመግባት ያደረጉት ሙከራ መምከኑን የዞኑ አስተዳደር ቢገልጽም ነዋሪዎች ታጣቂዎች ገብተው ከ10 በላይ ንጹሃንን መግደላቸውን ተናገሩ። በቤኒሻል ጉሙዝ ክልል መተከል ዞን የሚገኙ ጸጥታ ኃይሎች ማክሰኞ ማለዳ ላይ ታጣቂ ቡድኖቹ ወደ ግልገል በለስ ከተማ ለመግባት ያደረጉት ሙከራ ማምከናቸውን የመተከል ዞን አስተዳደር አስታውቋል። የዞኑ አስተዳደር ማክሰኞ ዕለት ባወጣው መግለጫ በጫካ ውስጥ የሚንቀሳቀሱና ራሳቸውን የጉሙዝ ኃይል ብሎ የሚጠሩ እንዲሁም ከፋኖ ጋር አብሮ ይሰራሉ የተባሉ ቡድኖች በዜጎች ላይ ጉዳት ለማድረስ ከጠዋቱ 12 ሰዓት ገደማ ወደ ከተማዋ ለመግባት ሙከራ ማድረጋቸውን ገልጸዋል። አስተዳደሩ የጸጥታ ኃይሎች ባደረጉት የተቀናጀ እርምጃ ታጣቂ ቡድኑ ወደ ኋላ እንዲፈገፈግ ያደረጉት የገለጸ ሲሆን ጥቃት አድራሾቹ ሙትና ቁስለኛ ሆነዋል ብሏል። ሆኖም በታጣቂ ቡድኑ ወይንም በጸጥታ ኃይሎች መካከል ስለደረሰው የጉዳት መጠን ግን በአሃዝ ያስቀመጠው ነገር የለም። ይሁን እንጂ ታጣቂዎቹ ወደ ከተማዋ ዘልቀው መግባት ከ10 በላይ ሰዎች መግደላቸውን ነዋሪዎች ተናግረዋል። ጥቃቱ ከነጋቱ 12 ሰዓት ገደማ በመናኸሪያና አንድ ቤተክርስቲያን አካባቢ መድረሱን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። የመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ መናኸሪያ አካባቢ ደርሷል በተባሉ ታጣቂዎች ጥቃት ወደ መናኸሪያ ለመግባት ሲንቀሳቀሱ የነበሩ ሰላማዊ ዜጎች ህይወት ማለፉን የአካባቢው ነዋሪዎች አመላክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ ታጣቂዎቹ በተለያየ ቦታ መሳሪያ መተኮሳቸውን ገልጸዋል። ወደ መናኸሪያ የተተኮሰ ቡድን መሳሪያ ሳይሆን እንዳልቀረ በመግለጽ በጥቃቱ በርካታ ሰዎች ከአንድ ቦታ በተተኮሰ መሳሪያ ተጎድተው ሆስፒታል እንደሚገኙ ማብራርተዋል። ታጣቂዎቹ ሰላማዊ ሰዎችን ኢላማ ማድረጋቸውን የገለጹት ነዋሪው ወደ ከተማ ሲገቡም ከጸጥታ ኃይሎቹ በተሰወረ መልኩ እንደሆነም ጠቁመዋል። የቤኒሻል ጉሙዝ ክልል ምክር ቤት አባል አቶ ለሜሳኔ ነው በመተከል ዞን በግልገል በለስ ከተማ ታጣቂዎች በከተማ መናኸሪያ አካባቢ በከፈቱት ተኩስ 18 ሰዎች መገደላቸውንና ሌሎች መቁሰላቸውንም ለሀገር ውስጥ የዜና ቻናል ገልጸዋል። የዞኑ መግለጫ በበኩሉ ጽንፈኛው ቡድን ወደ ግልገል በለስ ከተማ በመግባት በንጹሃን ዜጎች ላይ ጉዳት ለማድረስ ያደረገውን ሙከራ በማክሸፍ ሙሉ የጸጥታ ኃይሉ በተቀናጀ ጥቃት ከፍተኛ ጉዳት በማድረስ ወደ ኋላ እንዲያፈገፍጉ አድርጓል ብሏል። አስተዳደሩ የጸጥታ ኃይሎች በከተማዋ ከፍተኛ ዝግጅት ላይ እንደሚገኙና ሙሉ ሰላምና መረጋጋትን ለማስፈን እርምጃዎች እየተወሰዱ መሆናቸውንም ገልጸዋል። አክሎም ይህን ተላላኪና አጥፊ ቡድን በዘላቂነት ለማስወገድ ያለመ እርምጃ እንደሚቀጥል በመጠቆም ነዋሪዎች ንቁ እንዲሆኑና የጸጥታ ኃይሎችንም እንዲደግፉ ጥሪ አቅርበዋል። ይህ አዲስ ግጭት የተከሰተው ላለፉት 7 ዓመታት ተደጋጋሚ ጥቃት እርምጃዎችና በሰላማዊ ሰዎች ላይ ጥቃቶችን ባስተናገደው መተከል ዞን በዓመታት ባለመረጋጋት እያስተዋለ ባለበት ወቅት ነው። ኢትዮጵያ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመታት በኋላ አስረክባለች። የኢትዮጵያ መከላከያ ሰራዊት በሶማሊያ ባይ ክልል የምትገኘውን ስትራቴጂካዊው የቡርሃካባ ወታደራዊ የጦር ሰፈር ለሶማሌ ጸጥታ ኃይሎች ማስረከቡን ሶማሌ ጋርዲያን ዘግቧል። የእርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሌ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል መሆኑ ተገልጿል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 ቀን 2018 ዓ.ም በይፋ አጠናቋል። እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የሆነው ይህ ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር ተረክቧል። ኢትዮጵያ እንግዲህ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመታት በኋላ አስረክባለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ሩሲያ የሰሜን ኮሪያ ሚሳኤሎችን በመጠቀም በዩክሬን ላይ ከባድ ጥቃት ሰነዘረች ሲሆን 7 ሰዎች ሲሞቱ በርካቶችን በማክሰል በኪየቭ የእሳት አደጋ ማስነሳቱን ዩክሬን የገለጸች ሲሆን ሩሲያ ደግሞ የመሳሪያ ማከማቻዎችን ብቻ እንደመጣች አስታወቀች። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ሩሲያ ከሰሜን ኮሪያ ያገኘቻቸውን ባሊስቲክ ሚሳኤሎች፣ ዚርኮን ሚሳኤሎችና የአየር ላይ ቦምቦችን በመጠቀም በዩክሬን ከተሞች ላይ በሰነዘረችው ጥቃት በኪየቭ የእሳት አደጋ መከሰቱንና በሌሎች አካባቢዎች ሕይወት እንዳለፈ ገልጸዋል። እንደ ፕሬዝዳንት ዜሌንስኪ ገለጻ ከሆነ ሩሲያ በተለይም በዛፖሮዚያ ከተማ ላይ የሰሜን ኮሪያ ባሊስቲክ ሚሳኤሎች
ሚሳኤሎችን ተጠቅማለች። ዘለንስኪ ጥቃቱን በሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት ለማድረስ ታሰበ አሰቃቂ ጥቃት በማለትም ገልጸዋል። በዋና ከተማዋ ኪቭ በደረሰው ጥቃት ደግሞ በማዕከላዊ ክልል የሚገኙ መጋዘኖች፣ የህጻናት ህክምና ማዕከልና የጨቅላ ህጻናቶች ለመመታታቸው ተገልጿል። በጥቃቱ ምክንያት በከተማዋ በርካታ እሳቶች የተነሱ ሲሆን የህክምና ቡድኖች ወደ ስፍራው ማስተማራ ለማጥፋት ጥረት እያደረጉ ነው ተብሏል። በሳፖሮዥያ በሚገኝ ዛፖሪስቲር በተሰኘ የብረት ማቅለጫ ፋብሪካ ላይ በተዘነዘረው ጥቃት የፋብሪካ ሰራተኞች ወደ መጠለያ በመሄድ ላይ ያሉ በደረሰባቸው ጥቃት 7 ሰዎች ሲሞቱ 20 የሚሆኑት ቆስለዋል። በተጨማሪ በሌሎች በደረሱ ጥቃቶችም ይዞት ማለፉን ሮይተርስ ዘግቧል። የሩሲያ መከላከያ ሚኒስቴር በኪቭና በዛፖሪዥያ በሚገኙ የጦር መሳሪያ ማከማቻዎችንና የሎጂስቲክስ ማዕከላትን መምታቱን ቢገልጽም ሰሜን ኮሪያ ሚሳኤሎችን ስለመጠቀሙ የተናገረው ነገር የለም። ይህ ጥቃትም ዩክሬን የሩሲያ ላይ ደረሰችው የድሮን ድብደባ አጸፋዊ ምላሽ እንደሆነም ተዘግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያስነዛችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች ላይ ዳግም እስክንገናኝ ድረስ በደህና ቆዩ።